ሰላም ውድ የተከበራችሁ ቤተሰቦቻችን ሰላም ነው። ለዚህ ቤት አዲስ የሆናችሁ ሼር አድርጉ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃችኋለን። ቤተሰብ ሰሞኑ ጠፍተናል። እኛ ሰሞኑ በሚለቀቀው ቪዲዮ ላይ ያው ሁሉም ነገር ደስ አይልም። ሩታዬ ስታለቅስ ደስ አይልም። የኔ ቆንጆ ሙዳት የማከብራት የኔ የዋህ ስታለቅስ ደስ ስላላለኝ ቪዲዮ አልሰራሁም ማለት ነው። ዛሬ ግን መጥቻለሁ። ዛሬ የመጣሁት እኔ ሁለተኛ ባል አላገባም ብዬ በቃ ልነግራችሁ ነው። ቤተሰብ ምን ትላላችሁ? በቃ ባል አያስፈልግም፣ ባል አስመሳይ ነው፣ አስመሳይ ባል አያስፈልግም። ምን ትላላችሁ? ይህን ሀሳብ ንገሩኝ። ላገባ አስቤ ነበር፣ ግን አሁን ማግባት በቃ ሀሳቤን አንስቻለሁ። ምክንያቱም አብርሽን አይቼ ሁሉም ወንዶች እንደ አብርሽ ነው የሚመስሉኝ። አሁን እሱ ወንድ ልጅ ነው። ሽማግሌ ሰብስቦ ትልልቅ ሰው ሰብስቦ ቤተሰብ ጋር ደውሎ ቤተሰብ ጠርቶ ከሚስቱ መታረቅ ነው። ሻንጣ ይዞ እንደ ሴት ልጅ ወደ እናትና ወደ አባት ቤት መሄድ ነው። ኧረ ምንድነው? ምን አይነት ዘመን ነው እናንተ? በጣም ነው የሚገርመው። እኔ እንደዚህ አይቼም ሰምቼም አላቅም። የመጀመሪያ ጊዜ ነው ወንድ ልጅ ሻንጣውን ይዞ እናትና አባቱ ቤት ሲሄድ ያየሁት። ቤቱን ንብረቱን ጥሎ ሲሄድ ያየሁት የመጀመሪያ ጊዜ ነው ማለት ነው። እና ሲቀጥል ደግሞ አብርሽ ምን ሆኖ ነው የሱ ልብ የተሰበረው? ምንም ልቡ አልተሰበረም። ልቡ ቢሰበር ነው እንዴ ራቁታቸውን ከሚሄዱ ሴቶች ጋር ወጥቶ ሲጨፍር የነበረው? ሚስቱ ከቤት ወጥታ ሚስቱ ቤት የለችም፣ እሱ ግን ወጥቶ ጭፈራ ቤት ነበር። ይሄ ወንድ ነው ልቡ የተሰበረው? የቱ ጋ ነው የሱ ልብ የተሰበረው? ይሄ ሰው ነው ያዘነው? የቱ ጋ ነው እሱ ያዘነው? ያዘነ ሰው እኮ ፊቱ ላይ ያስታውቃል። የሚያዝን ሰው ፊቱ ላይ ያስታውቃል። እሱ በሩታዬ ህይወት ላይ ነው የተጫወተው። እና ደግሞ ወግ ደርሶት ሩታዬን እንዳትናገሩ፣ ማንም አይናገራትም ሩታዬን። ሴጣን ብቻ ነው ሩታዬን ሊናገራት የሚወጣው እንጂ ማንም ሰው የሆነ ሰው ሴት የሆነች ሰው ማንም ሰው ሩታዬን አይናገርም። ለምን? ጥፋት የለባትማ። እየታየ ነው እኮ እያየን አይደል እንዴ? ምንም ጥፋት የለባትም ልጅቷ። ተበድላ ተገፍታ ነው እንጂ የወጣችሁ ከቤቷ ወዳ አይደለም ከቤት የወጣችሁ። እሱ ግን ለማስመሰል ነው። ሁሉንም የሚያለቅሰው ለማስመሰል ነው። የሚያደርጋቸው ሁሉ ለማስመሰል ነው። በቀደም እንኳን ሲለምናት የነበረው ለማስመሰል ነው። የእውነትም አይደለም። ከቤት የመጀመሪያ ቀን የወጣች ቀን ሲፈልጋት የውሸት ነው። ሁሉም የውሸት ነው። እሱ በቃ እሱ የሚፈልገው በውሸት ሁሉም ነገር። እሱ ጎበዝ ጀግና፣ ከዚህ በፊት እንደተባለው ጀግና እንዲባል ብቻ ነው የሚፈልገው። እሷን ሊያሰድባት ሊያስረግጣት ነው የሚፈልገው። እና ልብ ይስጥህ አቦ፣ ለአንተ ልብ ይስጥህ ነው የምንለው እኛ። ግን ይሄ በጣም ስለገረመኝ ነው ዛሬ ቪዲዮ መስራት የፈለግኩትና እንዴት ወንድ ልጅ ከቤት እንዴት ይወጣል? እና ጋሽዬም ደግሞ ተረጋጋ ምናምን ያው አባት ስለሆኑ እሳቸው ሊያረጋጉት እየፈለጉ ነው። እና ምኑ ነው የሚረጋጋው? መቼ? ምን ሆነ? እሱ ምኑ ተነካ? የቆሰለች እሷ፣ የደማች እሷ፣ የተሰደበች እሷ፣ 10 ሴት በለዋ ላይ ያመጣ ካንተ እሷ ናት። ሁሉን ነገር ጉዳቷን ቁስሏን የቻለችው እሷ ናት። ማረፍም ያለባት እሷ ናት እንጂ እሱ ምን ሆኖ ነው የሚያርፈው? እሷ ከቤት ወጥታ እኮ እሱ ሄዷል እኮ ሄዶ እየጨፈረ ነበር ጭፈራ ቤት። እንግዲህ ህዝብ አይቷል አይደል እንዴ? እና ይሄ ልጅ ምኑ ጋር ነው የተጎዳው? ምን ጉዳት አለበት? ተጎድቼ አስቤ ምናምን ማስመሰል። ኧረ አብርሽ አታስመስል። እኛማ ወንዶችን ጠላን። እኔ ሰውን ወክዬ ሳይሆን እኔ ወንድን ጠላው። እኔ እንደውም ላገባ ነበር ሀሳቤ። እኔ ያለውኝ አይደል እዚህ ጋር። ስለዚህ በቃ አመሰግናለሁ። ይስማሽ ነው አመሰግናለሁ ነገር አድርጊ። እሺ ቆይ ራስሽ ከህይወቴ ከወጣሽ ራስሽ መውጣት ትችያለሽ በቃ እንጂ ስለኔና ስለሷ እዚህ ጋር መጣ ማውራቱ ራሱ አግባብ አይደለም። ዝም በይ አትመልሽ። አብረሽኝ ከሆነ አመሰግናለሁ። ለኔ ቦታ ሰጠሽኝ። ኧረ በእናታችሁ በሰጠሽኝ ቦታ ልክ እግዚአብሔር ይክፈልሽ በቃ አመሰግናለሁ። ከዚህ በፊት አንድ አባትም ስለሆነ ስለሁሉም ነገር ተረድቼሻለሁ። እሺ እኔን አስወሩኝ። ሁለታችሁም የራሳችሁን ሀሳብ እያወራችሁ ልትባሉ ነው እዚህ ያያችሁ። ኧረ በእግዚአብሔር ያው ልተውት እንዴ ጥሩ ነገር ሰርታችሁ አብርሃም በቃ ዝም በል ተከበከኝ ተከታታ ማለት ነው። አሁን
ቤተሰቡን እንደሚያከብር በጣም እናትና አባቱን እንደሚያከብር አድርጋችኋለሁ ሁለታችሁንም። ስለዚህ እንደዚህ አይነት ነገር እንዲፈጠር ስላደረኩኝ በመጀመሪያ ደረጃ ሁለታችሁንም ይቅርታ፣ ኦዲየንስንም ይቅርታ። እስካሁን ድረስ ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። አንተንም አንቺንም እጅግ በጣም ይቅርታ ስላስከፋችሁ፣ ሜቢ በተናገርኳችሁ ንግግሮች ስላስቀየምኳችሁ ይቅርታ። አንቺ ማስበሽልኝ እንደዚህ አይነት ነገር ለማድረግ ወስነሽ ጊዜሽን ሰውታሽ እዚህ ጋር ስለተገኘሽ እኔንም ነው ማሯት ስለወሰንሽ በጣም አድርጌ አመሰግንሻለሁ። ምናልባት አንተንም አስከፍቼ ከሆነ በጣም ትልቅ ይቅርታ። እስካሁን ድረስ በነበረን ጊዜ በጣም ደስተኛ ነኝ። አንድም የተከፋበት ከአስመሳይ ሰው ክፉ ሰው ይሻላል። ክፉ ሰው ክፋቱን ፊት ለፊት ስለሚያሳየህ ልትጋፈጠውና ልታመልጠው ትችላለህ። ነገር ግን አስመሳይን ሰው ደግ ይሁን መጥፎ ይሁን በፍጹም ልታውቅ አትችልም። አስመሳይ ሰው ድንገት አይደለም የሚጥልህ፣ ከፊት ጥርሱን እያሳየ ከኋላ ጉድጓድ እየቆፈረልህ መቀበሪያ ሲደርስ ነው። ምን ማድረግ አችልም እንዴ አብርዬ፣ እግዚአብሔር ያለው ነው የሚሆነው። በቃ እንዴ መጨናነቅ ያስፈልግህ፣ አትጨናነቅ። እናትህም አታስጨናንቃት። ፍሪሁን በቃ ይሄ ሰሞን በቃ ውስጥህን ፍሪሁን በቃ እኮ ጋሼ። የዛም ቤት ውስጥ አሁን እያለቀሰ ምን እያለ ስለሆነ ነው ታጀራ ያመጣሁት። እኔ አሁን ታጀራ ልቆይም ላልቆይም እችላለሁና ቤት ውስጥ እናቱም ልትሆን ማንም አይረበሽ፣ አንተም ያለውን ነገር በቃ ይሻላል። አዎ ትክክለኛ እናቱን ቶሎ ስለምትረበሽ ከገባች ይሄንን ነው አሁን አንተ ፊትህ ላይ ያለ ነገር ገጽታን የፊትን ገጽታ መቀየር አለብህ። ስትገባ ምናምን በቃ ፍሪሁን ነው እንዲህ ምናምን ብሶት ነገር በቃ እንዳይሰማ በቃ ሩታ ጋር ደውለህ እንዳትነበር ደውዬላታለሁ። እሷም ጥሩ ላይ አይደለችም። እሷም ትረፍ፣ እሷም ረፍት ታርግ። በቃ ትረፍ፣ ትንሽ ረፍት ታርግ አብርዬ። በቃ እኔ ብያለሁ እኮ አብሬ መጀመሪያ ያልኩ ነገር አለ። እግዚአብሔር ነው ያጣመራችሁ፣ ግድ የለህም ባለው ጊዜ እሱ ባለው ጊዜ እግዚአብሔር ይቋጨዋል። እሱም በቃ እንትናኖች አልሆነችልኝም፣ እሷም ረፍት ታርግ። በቃ በቃ ጥሩ ላይ አይደለሁም እኔ በቃ ጋሽዬ ምናምን አለችኝ። እኔ ምንም ማድረግ አልችልም። በቃ እሷ እኮ አሁን ከዚህ በኋላ እኔንም ማግኘት አስፈልግም ጋሽዬ፣ ሁሉ ነገር ቆርጦልኛል ነው ያለች የነበረው ማለት ነው። ችግር የለም እሱ ችግር የለውም። አሁን አንተም ደውለህላት በዚህ ልክ ከጨከነች፣ እስኪ ቆይ ሁለታችሁ አይምሮ እርፍ ይበል፣ ትንሽ ጊዜ ሰከን ይበል ሁለታችሁ። እንኳን የተወሰነ አንድ 15 አንድ ግፋቢል በወር ግፋቢል 13 ሳምንት በሚሆን አይምሯችሁ ረፍ። የአንድ ቀን እንኳን ደስታ ረፍት ነው ታውቃለህ። በቃ ረፍ፣ አይምሯችሁ ረፍ ይበል። እኔም እንድታርፍ እንዳልጎተጉታት እንድታርፍ ረፍት እንድታርፍ ፈልጌ ነው እኔ ታውቃለህ። በቃ ረፍት እንድታርፍ እንደዛ ብቻ አሁን ረፍት በመራራቅ ውስጥ ደግሞ ብዙ ክፍተት ነው የሚፈጠረው። በመሀላችን ብዙ ነገር ነው እየሆነ የሚመጣው ማለት ነው። እኔ ያ ነገር እንዳይመጣ ብዬ ነበር በተደጋጋሚ ይቅርታ ብያት ብዙ ነገሮችን ለማስተካከል እየሞከርኩኝ የነበረው፣ ግን ደግሞ በቃ ውስጧ ጨክኗል። ከዚህ በኋላም ፍላጎትም የላትም ጋሽ የኔ ነገር በቃ ሁሉ ነገር ነው እንትን ያለላት። አትጨክንም። ማትጨክንበት ምክንያት አለ። አሁን ታጥቦ አሁን ተጨምቁ አሁን አይደለም እንዴ አብርዬ፣ አንተም በቃ አንዳንድ ነገሮችህን አሁን ሌላ እንትን አልበልህ፣ እኔ ሌላ ንግግር አላብዛብህ እንትን ብለሃል። አንተም ሁኔታህን አሁን ሌላ ውስጥ አልገባም። እኔ አንተ አይምሮ ነው የምፈልገው። እሷም በቃ አይምሮ አታሳርፍ ነው የምልህ። አሁን ሌላ ውስጥ አልገባም እኔ አብርዬ። በቃ አንተም አይምሮን አሳርፍ። እኔ ውስጥ ሆነ የተወሰነ በቃ አይምሮን አጽና ነው። ውስጥህን እርፍ ይበል ታውቃለህ። ውስጥህን ያርፋል። በቃ ህሊና ቢያፍ ውስጥህን በቃ እርፍ አድርገው ተጽናና። ወደ ሌላ ነገር አትግባው። በቃ አንተ መምጣት እኮ ችግር የለውም እኮ አሁን እኔ መጥቻለሁኝ፣ ግን በዚህ ልክ ብትጨክን ነው አንተ እንኳን ደውለህላት ለማውራት ፈቃደኛ ያልሆነችው እንጂ ሩታ ማለት ፈቃደኛ ትሆን ነበረ። ለምን መሰለህ እኔ አጥብቄ ያልያዝኳት እረፍት ታርግ ብዬ እረፍት ታርግ ተወሰነ። እስኪ ቆይ ትንሽ እሷም ህሊናዋ ይረፍ ብዬ እንጂ እኔም በጣም አጥብቄ ያልያዝኳት ሲጀመራትሽ እሱን ማጥቻ ነው እረፍት አለ። ይሄንን ነው በቃ ሚለን ነገር ስማ። ለምን መሰለህ ትረጋጋ። አይምሯ ሳያት በቃ ጥሩ ላይ አይደለች። እውነቴን ነው። ጥሩ ላይ በንግግሯ ምናምን ስደውልላት ጥሩ ላይ አይደለች። በቃ ትንሽ የሆነ ሰከን ይበል የሆነ አለ አይደል? በቃ ሰከን ይበልና ነገሩ ትንሽ ይርገብ እና ከዛን በኋላ እግዚአብሔር ባለው ጊዜ ደግሞ ብያለሁ ይሆናል፣ ይሳካል።
በቃ አሁን አንተ ሌላ ውስጥ አትግባብኝ፣ እሷንም ሌላ ውስጥ አትግባብን። አሁን ምንም እናደርገው ነገር የለም። አንተ እረፍት አድርግ ነው የምልህ። በቃ ልጄ እግዚአብሔር ካገናኛችሁ ማንም አይለያችሁም ነው በቃ። አሁን አንተ እንዴ አሁን ዛሬ በዛሬ ይሁን ሲጀመር አብረን ተነጋግረን መጣና በቃ አሁን እንዴት መሰለህ ሰይጣን ማለት ነው ቀን በቀን ይተጋል። የፍቅራቸው መሀል የደስታቸው መሀል ሰይጣንም ያናል ወታደር ያሳሳሉ። ወታደር ሊበጠብጥ በቃ ወታደር ያዘጋጃል እሱ። እነሱ በማይመስል ነገር ለዚህ ደረሱ። በማይመስል ነገር የነሱ ደስታ የሱ ጦሩ ነው ይወጋዋል። ሰይጣን ያመዋል። በቃ ሰይጣን ይወጋዋል። እነሱ ሲደሰቱ ይታመማል ሰይጣን። ማለትም ይሄ ያለ ነው። አሁን አንተ ልጨቀጭቅህ አይደል አብርያ፣ በቃ ደስ ብሎኛል፣ አመጣጥ ደስ ብሎኛል፣ እንኳን መጣ፣ እንኳን በውስጥ የገባ አይምሮ ሆነ አጽናና። አሁን ወደ ሌላ እንትን ግባ። አሁን በቃ ወደ ሌላ አይምሮ ግባ። በቃ ውስጥ ላይ ያልገባህ ነገር አለ አንተ። በቃ የልጅነት የሁለታችሁም የልጅነት ነገር የሆነባችሁ ነገር አለ። የልጅነት ትዳር ላይ ሆኖባችሁ የሆነ አጥብቆ እንዲህ ጨምደድ አድርጎ ትዳራችሁ ላይ በቃ ታርጌት አላረጋችሁ። ለምን ልጅነቱ አለ ልጅነቱም አለ። በእናንተ አልፈርድም። አሁን በሷ ማለት ባለፈ እንግዲህ የድብደባ ያህል ፈርጄብሃለሁ። አሁን ልፈርድብህም አይደለም። ምንድነው ልጅነት አለ። የልጅነት ደግሞ የያዛችሁ ትዳር አይበጠበጥም። አይዞ እግዚአብሔር አለ። እግዚአብሔር አዋቂ ነው። አጣምሯችኋል። የትም አትሄድም፣ እሷም የትም አትሄድም። እኔ ደውልላታለሁ፣ ደግሞ አገኛታለሁ። ቀን በቀን ደውዬ አገኛታለሁ። እንዴት ነው እላታለሁ፣ እንዴት ነሽ እላታለሁ። ውስጧን እንትን እላለሁ። እሷ ምንም ነገር እንትን ችግር የለውም። በቃ እሱ ባለው ቀን ትገናኛላችሁ። እግዚአብሔር አምላክ እሱ ይረዳኛል ነው የምልህ። ፍላጎት እንደሌላት አድርጋ ከዚህ በኋላ አንገናኝም ብላኝ ሁሉ ነገር አይቻለሁ። ቪዲዮአቸው ከዛም በኋላ ነው እኔም ተስፋ እየቆረጥኩኝ መጣሁ። በቃ እዛ ቤትም መቀመጡ ትንሽ ከበደኝ። ቤት ብቻዬን ስሆን ሆድ እየባሰኝ ሲመጣ በቃ መሄድ አለብኝ አልኩኝ። አንተ አሁን በጣም አክብዳብኛለች። ከወትሮ ከሌላ ቀን ተለይቶብኛል። ከዛ በፊት ብንጣላ እንኳን ጋሽ በቃ